በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚከበሩ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከአባታችን ከአቡነ ተክለ ሃይማኖት ረድኤታቸው በረከታቸው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ገድላቸውን በማዳመጥ በቃል ኪዳናቸው እንድንጎበኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። እነሆ የአባታችን የተክለ ሃይማኖት የአባቶቹ የሌዋውያን ልደት ቆጥረን ነገርናችሁ። መናገራችንም የእነርሱን ክብር ሽተን አይደለም፣ የኦሪትን ሥርዓትና የግዝረትን ሥርዓት አስተምረውናል ብለን ከአዛርያስ እስከ አንበረም ከአንበረም እስከ ተክለ ሃይማኖት ድረስ እኛ የማጥምቃቸውን ክብር ሽተን አይደለም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተምረውናል ብለንም አይደለም፣ መጻሕፍተ ሐዲሳት አስተምረውናል ብለን አይደለም። የሥጋ ልደታቸውንስ ክብር ሽተን ቢሆን የክቡራን መጻሕፍትን ምስክር እየጠራን በነገርናችሁ ነበር። ቀድሞም መጀመሪያ ከኦሪት ሁለተኛም ከመጽሐፈ ነገሥት ሶስተኛም የአባቶቻችን ነገር የሚናገር ከመጽሐፈ ታሪክ እያመጣን በነገርናችሁ ነበር። የክቡር አባታችን የተክለ ሃይማኖት ነገር ብቻ እንድንናገር ዘንድ እንቸኩላለን እንጂ ከማርና ከስኳር ይልቅ የሚጣፍጥ ከብርና ከወርቅ ዕንቁ ይልቅ የሚወደድ ይህንን ነገር ለመናገር ላበቃን ለልዑል እግዚአብሔር ክብርና ምስጋና ይግባ አሜን። ጸጋ ዘአብም ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶም ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኖ በጾም በጸሎት በመጸለይ ትዕግስትንም ገንዘብ በማድረግ ከቀን ቀን እያሉ በጎ ሥራን እያበዙም ሄዱ። ሁለቱም እጅግ ይዋደዱም ነበር። እንደ አብርሃምና እንደ ሳራ፣ እንደ ኤልሳቤጥና እንደ ዘካርያስ። ነገር ግን ሳራ እጅግ መልከ መልካም ነበረች። ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበረ። ከአማቷ ቤትም ሳለች በሕግ ጸንታ ሥራዋን ሁሉ ገለጸች። ለአንደበቷ መወሰንን ክንዷን ለመፍቷ አጸናች። አማቷ የሥራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአብሔር አላት። ከዚያች ቀን ጀምሮ በዚህ ስም ስትጠራም ኖረች። ከዚህም በኋላ ሕይወት በሆነ በጽዮን ሞተ። ሚስቱና ጸጋ ዘአብ ተቀመጡ። በገንዘብ እጅግ የከበሩ ሆኖ ነገር ግን እግዚአብሔር መካን ሆነች፣ ልጅም አልነበራትም። ስለዚህም ነገር በወሩ በ12 ቀን የሚካኤልን በዓል ማዘከር ጀመሩ። የተራበን በማብላት የተጣማን በማጠጣት ማቴዎስ 25 ቁጥር 35 ላይ እንደተጠራው የታረዘም በማልበስ
ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የበላቸውን በመደገፍ እንግዳ መቀበል ግን የዘወትር ልማዳቸው ነበር። ነርሱን ያየ ልጅ እንደሌላቸውም የሰማ ሁሉም በልቡ ያዝን ነበር። ዚያርያም መካን ስለሆነች በልቦናዋም ታዝን ትቆረቆር ነበር። ነገር ግን ልጅ ሰጣትም ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያንም ሄዳ እንዲህ ብላም ለመነች። የመላእክት አለቃ የሚሆን የሚካኤል ጌታ ኢየሱስ ክርስቶስ ሆይ የመላእክት ፈጣሪ አንተ ነህ። የዓለም ሁሉ ጌጦች መገኛም አንተ ነህ። ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩት ረዳታቸውም አንተ ነህ። በዓለሙ ዳርቻም ላሉት ሁሉ አለይታቸው አንተ ነህ። በባሕርም ላሉት ሁሉ አለይታቸው አንተ ነህ። የነገሥታቱ ገዥ አንተ ነህ። የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶች ሁሉ የሚታዘዙልህ የነፋሳት ብልጭልጭታ ነጎድጓዶችም የሚገዙልህ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ ነው። በጌትነት ጽናትና በካህሊነት አቤቱ ልቡናዬን ስማኝ፣ ልመናዬንም ተቀበል። ቸርነትን የሚያገለግል ልጅም ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋው ብላም ለመነች። ይህንን ብላ ወደ ቤቷም ተመልሳ ገባች። የባሏ የጸጋ ዛብ ግን ስራው ጧትም ማታም በመዓልትም ሆነ በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን ለሚሄድበትም ጊዜ አለው። መስዋዕት ለመስራት የሚሄድበትም ጊዜ አለው። ዳዊት ለመድገም የሚሄድበትም ጊዜ አለ። መጻሕፍትን ለማንበብ ወይንም ለመመልከት የሚሄድበትም ጊዜ አለ። ወንጌልን ለማስተማር የሚሄድበት ጊዜ አለ። የትሩፋት ሥራ ለመስራትና ጸሎት ለማድረግ የሚሄድበትም ጊዜ አለ። እየተፋጠነ ከሚሰራው ሥራ ሁሉ ጋራ ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን ድመንሻም ይዞ ይመጣል። ሥራውንም ከጨረሰም በኋላ ወደ ቤቱ ይመለሳል። እንዲህ ያደረጉ ብዙ ዘመናትን ተቀመጡ። ከዕለታት በአንድ ቀን እግዚአብሔርና ጸጋ ዛብ እንዲህ አለችው፣ ጌታዬ ሆይ የምነግርህ ነገር ነበረኝ፣ ብነግርህ ትቀበለኛለህንም አለችው። ደግም እንደሆነ እቀበልሻለሁ፣ ደግም ካልሆነ አልቀበልሽም አላት። ጌታዬ ነገሩስ ደግ ነው፣ በይ ተናገሪም አላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችን ለማን ይሆናል? ለቤተ ክርስቲያን የሚሻለውን እንስጥ፣ ለነዳያን የሚሻውን ለነዳያን እንስጥ። ወንዶችንም ሴቶችንም ባሮቻችን ነፃ እናውጣቸው፣ ለኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ የቀረው የቤት ዕቃችንንም ሁሉ ለድሆች እንስጥ። ብድራችንን እግዚአብሔር ይከፍለን ዘንድ ልጅ ወልደን ስፍር ቁጥር የሌለው ይህንን ሁሉ ገንዘብ ሰብስበን ብንተውለት ምን ይረባዋል? ምን ይጠቅመዋል? እግዚአብሔር ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታል።
እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ እንዲህ የሚል ጽሑፍ አለና ለመስጠት ሳትቸኩል ከሰጠም በኋላ አይቆጭ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአብሔርም ጌታዬ ይህ ላንተ አይደለም አለችው። ለበጎ ሥራ እንቸኩል እንጂ ሰው ከሞተም በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ሲቻለን መጽውተን ነፍሳችን ደስ እናሰኛት እንጂ ፈጣሪያችን ደስ እናሰኘው እንጂ። ጸጋ ዘአብ ይህንን ነገር ከሚስቱም ሰምቶ ፈጽሞ በልቡ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ የእግዚአብሔር ዳረጎት ነሽ። ስላንቺ እናገራለሁ ነቢይ እንደተናገረ። ሥራና ልጅ ስም ያስጠራሉ። ከሁለቱም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ። ከነርሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምስክርሽም እንደዚህ ይላለው፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ገንዘብ ሀገርን ያጸናል። ከሁለቱም ይልቅ በጎ ምግባር በጎ ምክር ትበልጣለች። መክበር ገንዘብ ማግኘት ልብ ደስ ያሰኛል። ከነዚህ ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጠው የለም፣ ረዳት አትሻም። ፈሪሃ እግዚአብሔር እንደ ገነት በረከቷም ብዙ ነው። ፍጹም ክብር ተድላ ደስታ በእርሷም ላይ ይገኛል። አንቺ ሴት ሆይ ልቡናሽ በጎ ነገርን አስቧል። እውነት ነገርን ተናገርሽ፣ ያልሽኝን ሁሉ ፈጥኜ አደርጋለሁ። ይህንን ብሎ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረጂ ለሌላት ረዳ፣ መጋቢም ለሌለው ቸር የሆነች ሚስቱም እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛ ወንዶችንም ሴቶችንም ባሪዎቹን ጠርቶ እንደዚህ አላቸው፣ ወደ ወደዳችሁበት ሂዱ። ስለ እግዚአብሔር ብዬ ከመገዛት ነፃ የወጣችሁ ሁኑ። እርሱም እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ ወንዶች ሴቶችንም ባሮች እንዲህ ባላቸውም ጊዜ እጅግ አዘኑ። ጌታችን ምን አደረግን? አባታችን ሆይ የሚያስቆጣ የሚያሳዝን ሥራ ምን ሰራን? ብንበድልህም እነሆ አለን፣ ጅራፍ በፊትህ አለ፣ ግረፈን እንገረፋለን። ጸጋ ዘአብም እንዲህ አላቸው፣ ያሳዘናችሁኝም ነገር የለም። በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶችም በረከት እግዚአብሔር ይባርካችሁ። ከኔም ቤት ልትኖሩ ብትወዱ እንደ ቤት ልጅ ሆናችሁ ኑሩ፣ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟሎች ይበሏችሁ። እንዲህ ባሏችሁም ጊዜ ሴቶችም ወንዶችም ደስ ብሏቸው እጁን እግሩን ሳሙት። ወንዶችም ሴቶችም እንደ ባለቤት ነፃም ሆነው ከእርሱ ጋር ብዙ ዘመናትን ተቀመጡ። እንደዚህም ሲኖሩ ሞተለሚ የሚባል አንድ ካህዲም ተነስቶ እናቱም እስላደኒ ትባላለች በሸዋ አውራጃና በዳሞት አውራጃ በኃይሉም ነገሰ። የአማራ ወሰን እስከምትሆን ድረስ ዥማም ድረስ ቤተክርስቲያኑን አቃጥሎ ለጣዖትም ሰገደ። የፈጠራችሁኝ እናንተ ናችሁ ብሎ
በሰልፍ ጊዜም ድል እንዳደርግ የምታደርጉልኝ ብሎ የእግዚአብሔርን ሕግ ሁሉ አጠፋ። የሸዋን መኳንንት ሁሉ ሴቶችን አምጡልኝ አገባቸው ዘንድ ይላቸው ነበር። እነርሱም እንዳይገላቸው ፈርተው በፈረቃም ይልኩለት ነበር። እንደ ቅንስ ጥቂት ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር በኃይል ነገሰባቸው። በዘመኑ ደጋግልም አልቀሩት። በድንግልና የተገኘችቱን እየወሰዱ የሚሰጡት ከክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ይዘው እየሰጡ ከክብር ያሳንሳት ነበር። በሥራው ሁሉ የሚጸየፍ ነው፣ በሥራው ሁሉ የተጠላም ነው። በዚያም ወራት ጽላልሽ አውራጃም ደረሰ። ዞረሪን ከባድ ሰፈረ። ጸጋ ዛብም ሀገሩን ሲከቧት አይቶ ይህ ከሃዲ ሊገለው እንደመጣም አወቀ። በሌላም ጎዳና ፈጥኖ ሸሸ። ከሞተ ለሚጭፍራ አንዱ ፈጥኖ ተከተለው። ጸጋ ዛብን ሊገለው በፈረስ ተከተለው። ጦሩን ወረወረበት፣ አላገኘውም። ሁለተኛም ጦሩን ሊወረውርበት ወዶም ሳለ ጦሩ ከእጁ ጋር ተጣብቃም ቀረች። ለመወርወር አልተቻለውም። ጸጋ ዛብ ወታደሩን ሲከታተለው ከጥልቅ ባህር ደርሶ እንደ ድንጋይ ተወርሮም ጠለቀ። ወታደሩም ይህንን አይቶ ከወንዙ ዳር ጥቂት ቆሞም ጠበቀው። ከውሃው ውስጥ አይቶ ምናልባት የወጣም መስሎት እንዳልወጣለት ባየ ጊዜ ወደ መንደር ተመለሰ። ያገኘውን ይማርክ ዘንድ ንጹሕ አገልጋይ ጸጋ ዛብ ግን ከጥልቅ ባህር በገባም ጊዜ ጉዳት አላገኘውም። እቺ ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤል ይጠብቀዋልና። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ነበር። ነገር ግን እርሱ አያየውም። ከባህርም ውስጥ ሆኖ እንዲህ እያለ ይጮህ ነበር እንጂ ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያ የሆንከኝ ቅዱስ ሚካኤል እያለም ይጮህ ነበር እንጂ። ኃይልህ ወዴት ነው? ካሊነትህ ወዴት ነው? ታምራት ማድረግህ ወዴት ነው? እነሆ መሞቻዬም ደረሰ። ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ የጥፋት ቀን ነው። ተፈረደብኝን? በበዓልህ ደስ ሳታሰኘኝ ታሳዝነኛለህን? ይህንን የመሰለ ሁሉ እንዲህ እያለ የእናቱን ጡት እንዳጣም ልጅ ሆድ ብሶት ያለቅስ ነበር። የተናደደም ያለቅስ ነበር። ያን ጊዜ ቅዱስ ሚካኤልም ተገልጦ ታየው። ጸጋ ዛብ ምን ያስለቅሳል? እነሆ እኔ ቅዱስ ሚካኤል ጠብቅሃለሁ፣ እኔ ያለው አትፍራ። ከሜዳም ሳለ ከዚህ ከወታደር አላዳንኩም ቢሆን ታምራቴ ባልተደነቀም ነበር። ከባህር ውስጥ ሳለ አድኜ ባወጣው ጊዜ ታምራቴ ደንቃል እንጂ የማድንም ስላንተም ብቻ አይደለም፣ ባብራክም ስላለ ስለተቀመጠ ልጅ ነው እንጂ። እርሱም ለዓለም ሁሉ ብርሃን ይሆናል። በሥራው ሁሉ እንደዚህ ይሆናል። እኔም እጠብቀዋለሁ። እርሱም ለኔ እድል ፈንታዬ ነው። ስለ እርሱ ከሞት ትድናለህ። ብዙ የልጅን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎም አደረ። ከዚህም በኋላ ቅዱስ ሚካኤል ጸጋ ዛብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ና ውጣ አለው። ያን ጊዜ በእጁ መጥቆ ከባህር አወጣው። በዞረሬ ወዳለች ቤተ ክርስቲያንም ወስዶ አስገባው።
ከእርሱም ተሰወረ። ሀገሩን ምድረ በዳ ሆናም አገኛት። ቤተ ክርስቲያኑም የሰውን ቤት ሁሉ ፈርሶ አገኘው። ከቀደመው ይልቅ ሐዘንም ጸናበት። ሰውም ከብቱም ተማረከ። በዚያች ቀን ሚስቱም ተማረካ ሄደች። በመጋቢት 12 ቀን ነገር ግን በዱር በገደል ተሰውረው ከምርኮ የቀሩት ጥቂት ሰዎች ስለ ሀገራቸው ጥፋት ከእርሱ ጋር ይላቀሱ ዘንድ ወደ እርሱ መጡ። እግዚአርያን ነገር ግን የወታደር ጭፍሮች በማረኳት ጊዜ አክብረው ይዘዋት ሄዶ ለጌታችን ለንጉሥ ሚስት ትሆነዋለች ብለው እጅግ መልከ መልካም ነበረችና ቁንዳላዋም የተከፈከፈ የተጠቀለለ ነውና ብርሃኗ የተፈተለም ነው። ዓይኖቿም እንደ አጥቢያ ኮከብ ናቸውና አንገቷም እንደ ብር ዘንግ ነው። ሁለንተናዋም ያማረ ነው። ከእግሯ እስከ ራሷም ድረስ ክፉ ነገር የለባትም። እሊህም ወታደሮች እንዲህ ያለች ሆናም ባዩአት ጊዜ በፍቅሯ ልባቸው ነደደ። አንዱ እኔ ጠብቃታለሁ ይላል፣ አንዱም እኔ እሸከማታለሁ ይላል፣ በበቅሎ ያስቀምጣታለሁ የሚልም አለ። አንዱም እኔ ልብሴን አለብሳታለሁ ይላል። እሊህ ሁሉም በፈቃዳቸው የራሳቸው ይፈካከራሉ። ነገር ግን የሚጠብቃት ቅዱስ ሚካኤል ክብርት እርሷን እንዳያረክሷት ይከላከላቸዋል። ሄደው ለሞተ ለሚነገሩት ንጉሥ ሆይ የምስራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግሥት ሁሉ እንደ እርሷ ያለ አይገኝም። እርሷ ብታገባ በዓለም ሁሉ ይሰገድልሃል፣ ደስም ብሎት ከወዴት አገኛችኋት አላቸው። ዛሬ ከሀገሩ ሰው ጋር ማረክናት። እጅግ መልከ መልካም እንደሆነች አይተን ወደ አንተ አመጣንልህ። ሚስት ታደርጋትም ዘንድ አክብራችሁ ጠብቁልኝ። ከደህና ቦታ አሳድሯት። ከሰው ወገን ማንም እንዳያት በነጭ ሐር የተሰራ አረንጓዴ አበባ ግምጃ በወርቅ ብር የተሰራ ልብስ አልብሷት ብሎም ሰጣቸው። በዚህ ሁሉ ጽጌ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮችም ይህንን ሁሉ ከእርሱም ታዘው ወደ ክብርት እግዚአርያም ሄዱ። ከእርሷም ዘንድ በደረሱ ጊዜ ንጉሥ እንዴት ውለሻል አለሽ ብለው ይህንን ሁሉ ልብስ ሰጧት። በእርሱም አስጊጠው የወርቅ ማርዳም አደረጉላት። ለእጆቿም የወርቅ አምባር፣ ለጣቶቿም የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ንግሥታቶቹም እንደሚያስጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እርሷ ግን ታዝን፣ እንባዋንም ከምድር ታንጠበጥብ ነበር። ቀናም ብላ ስታስተውል አንገቷን ደፍታ ምድር ትቆረቆር ነበር እንጂ በሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮችም እጅግ ስታሳዝን ባዩአትም ጊዜ አንቺ ሆይ ምን ያስለቅስሻል አላት። ንግሥት ሆነሻልና ይህንን ብለው ወደ ተዘጋጀ ቤት ወስደው አስገቧት፣ አሳደሯት። ስራው ልዩ ልዩ የሆነ ምግብ አቀረቡላት። ጣዕማቸው ልዩ ልዩ የሆነ ንጉሥ ብዬ ጠጭ ብሎሻል አሏት። እርሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። እርሷ ግን ወደ ፈጣሪዋ እንደዚህ እያለች ታመለክት ነበር። ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ ስንፍናዬን ለምን ተመለከትክ? በንጹሕ ሆኖ የሚያገለግል ባሪያ ጸጋ ዛብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈ ለምን ሰጠኸኝ? ካንተ አንድነት የተለዩ አንተም ከነርሱ የተለየ ነህ። እኔስ ሥርዓት ያላቸው ሥርዓት የሰራላቸው ከንጹሐን ካህናት ልጅ
ከንጹሕ አገልጋይ ልጅ ስጠኝ ብዬ ለምኜ ነበር። ሕግን ሥርዓትን ከማያቅ ከሚያጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚያም ከንጹሕ አገልጋይም ቢሆን አንተን ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። አቤቱ የትድግና ባለቤት ዛሬ ላይ ትድግናን መግለጽ አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታ ግለጥ እያለች ስትጸልይ እነዚህም ወታደሮች በልተው ጸገቡ። ንግሥት ሆይ ጤና ይስጥልን አሏት። ነገ ወደ ንጉሥ እንወስድሻለን፣ ሚስት ያደርግሻል፣ በግዛቱ ውስጥ ያለ ሁሉ ይሰግድልሻል። ሙሉትስ እምቢ አልሽ፣ መኝታውን እንኳን አትተኝምን? እግዚአርያ እንዲህ አለቻቸው፣ እኔስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። ሁሉም እርሷን ከበው ተኙ። ነገ እንድታመጣት ብሎ እንዳዘዛቸው በወርቅና በብር አስጊጠው ወደ ንጉሥ ወሰዷት። አግብተው ከፊቱም አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለው። ሊስማት ወዶ ፈጥኖም ተነሳ። ሰውን ስላፈረ ትቷት ተመልሶም ተቀመጠ። እንዲህ ብሎም አሰበ፣ ለሌሎቹ ሴቶች በዚህ በጎዳና ባገባት ክብር አይሆናትም፣ ለኔም ተዋርዶ ነው። ይህችንስ በሚስቶቼ ላይ ሁሉ አንግሼ በቤተ መንግስቴ በማለበዱ በሁሉም ዘንድ እጅግ ተከብራ የኖረች አገባታለሁ ብሎ አሰበ። ጭፍሮችንም እንደዚህ አላቸው፣ እውነት ያማረች የተወደደች ሴት አምጥታችሁልኛልና እኔም የእስለንዲን ልጅ ለልጅ ልጃችሁ የሚያበቃ ሹመት እሰጣችኋለሁ። ይችንም ሴት አክብራችሁ ጠብቋት፣ በገንዘብ ሁሉ እስካሰለጠናትም ድረስ የወደደችውንም ሁሉ አድርጉላት። ጉዞም ስንሄድ እኔ በምቀመጥበትም በቅሎ አስቀምጧት። በመዓልትም በሌሊትም ከኔ አታርቋት። በወርቅ በተሰራ አይነ ርግብ ሸፍኗት። ቀን ፀሐይ እንዳያት ሌሊቱም ቁር እንዳያገኛት አላቸው። የንጉሡ ዘበኞች እግዚአርያን ከሌላው ቤት ባገቧትም ጊዜ ዛሬስ እንኳ ለኛ ብለሽ ቢጠጭ ደስ ይበልሽ፣ ነገ ንጉሥ ከስተሽ ጠቁረሽ ያይሽ እንደሆነ እኛን ይቀጣናል አሏት። ከተማረከች ጀምሮ እስከዚያም ቀን ድረስ እህልም ውሃም አልቀመሰችም ነበርና። ሌሊቱን ሁሉ ፈጣሪዋን እየለመነች ያመሰገነች አደረች። ጌታዬ እግዚአብሔር እንዲያደረ አደረከኝ እያለች ቀድሞ በሕግ ለአንድ ለንጹሕ ባል ታጨው፣ ዛሬ ግን በርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት እሆን ዘንድ አዘጋጀኝን? ለዚህ ከሃዲ ግን እግዚአርያን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ ሺህ ዓመት ሆናበት አደረ። በነጋም ጊዜ እስከ ቤት ጣዖት ድረስ አምጧት ብሎ ታዘዘ። አመጧለትም። ተነስቶ ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖት ሄደ። ከጣዖት ቤተ መቅደስ በደረሰም ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መካከል ቆመ።
እግዚአብሔርም ለጣዖት አሰግዶ በግዘቱ ሁሉ ያነግሣት ዘንድ ያን ጊዜ ድንገት ከሰማይ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድ ተሰማ፣ ለዓለም ሁሉ ተነዋወጠ። ቅዱስ ሚካኤል ወርዶ ከመካከላቸው አንስቶ በክንፉ ታቅፎም ወሰዳት። ከዳሞት ዞረሬም በ3 ሰዓት አደረሳት። በመጋቢት በ22 ቀን ጸጋ ዘአብ ከቤተ መቅደስ ገብቶም ሲያጥን ለእርሷም ሲለምን ከቤተ መቅደስ አግብቶ ከዚያም ትቷት ወደ ሰማይ አረገ። ከነጎድጓዱና ከመብረቁ ፍርሃት የተነሳ ሞተለሚ ግን ደነገጠ፣ አይምሮም አጣ። ከመብረቁም ግርማ የተነሳ ከሰራዊቱ 1000 ሰው ሞቱ። ከጠንቋዮቹም ከካህናተ ጠንቋዮቹም 300 ሞቱ። በሰራዊቱና በዚያ ካህዲዎች ላይ በዚያን ቀን የተደረገውን ግርማ ለመናገር ይቻላል። ናቡከደነጾር በትዕቢት 7 ዓመት አውሬ እንደሆነ ሞተለሚም በኃጢአቱ 25 ዓመት ዘመን አይምሮውን አጥቶ ኖረ። የሚናገረውን ሳያውቅ አንድ ጊዜ ግደሉኝ ይላል፣ 2 ጊዜ ግደሉ ብሎ ያዘዘውን አድናችሁ አምጡልኝ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። ለመኳንንቱም እሺ እያሉ ያታለሉታል። የሀገሩ ሰዎችም የሀገሩ ገዥ ያዘዛቸውን ያደርጉ ነበርና እግዚአብሔር ግን ወትሮ ከምትቀመጥበት ቆማ ስትጸልይ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ያጠነ ሊዞር ከቤተ መቅደስ ወጣ። አንዲት ሴት ልብስ መንግስት ለብሳ ስትጸልይ አይቶ ደነገጠ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለም አሰበ። እንዲህ ያደነቀ ቤተ ክርስቲያኑን እያጠነ ዞሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወደ እርሷም መጥቶ እንደ ከተከናነበች ባረካት። ፊቷን አላሳየችውም ነበር። ከቤተ ክርስቲያን ወጥተው በአንድነት ተቀመጡ። እመቤቴ ደህና መጣሽ አላት። ደህና ነኝ አለችው። እንዲህ ያለ ክብር አይሻለው፣ ከወዴት መጣሽ? ከቤተ መንግስት ወገን የምትመስይ ወንድ አሽከር ወይንም ሴት አሽከር ሳታስከትይ ብቻሽን ለምን ትሄጃለሽ? እውነት ነው ከቤተ መንግስት ወገን ነኝ። አሽከሮችን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞተለሚ ያገኘኝ፣ ሁሉንም ወሰደብኝ። ነገር ግን እኔን ከእርሱ እጅ እግዚአብሔር አዳነኝ። ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉም ሰምቼ ስለ እርሷ ሚስት ለሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ አላት። ለካህን ሕጉን ክህነቱን ማፍረስ አይገባውምና፣ ዳግመኛም አንቺ የከበርሽ ሴት ነሽ፣ እርሱም ምንም የሌለው ድሃ ነው። እርሱንም ብታገቢ ላንቺም ተዋርዶ ነው። እርሱም እንዲህ ያለ ነገር ሲል ሰምቼዋለሁ። እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶም ሲለምን ሰምቼዋለሁ አላት። ከተማረከችም በኋላ ይመልስለታልን አለችው። እንኳን ከተማረከችበት ይቅርና ከሞተችበትም በኋላ አስነስቶም በመስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእርሷን ቃል ይመስላል አለ። ፈገግ ፈገግ ብላ ሰው የሚመስለው በቃል ብቻም አይደለም በመልክም ይመስላል እንጂ አለችው። ዳግመኛም ለዚያ ሴት ባሏ አንተ ነህ አለችው። አዎን እኔ ነኝ አላት። እኔ የእርሷን ነገር ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ አለችው። ከእንግዲህ ወዲያ ትመለስልኛለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚያም በኋላ ተቆጣት። አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማዊ ሰውነት እንደ ውሻ ደም ርኩስ ነውና እንደ ኩስም የሚጸየፍ ነውና፣ እግዚአብሔር ግን መላእክትም ንጽሕናን ይወዳሉ። ሃይማኖት እጅግ እንደጸና ባየችው ጊዜ ፈጥናም ተነስታ ከፊቱ ቆማ ክንንዋን ገልጣም ታየችው። ጌታዬ ፈጽሞ እወቀኝ፣ እኔ ሚስትህ እግዚአብሔር ነኝ አለችው።
ደንግጦም ተነስቶ አንገቷን ይዞ ራሷን ሳማት። ከጫማዋ ወድቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆንሽ? ከዚህስ እንደምን ደረስሽ አላት። እግዚአብሔር በጥበቡ አደረሰኝ አለችው። ካንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔም ልኮ አድኖኛልና አላት። ጸጋ ዛብም የሆነውን ሁሉም ሰምቶ ወደ ሰማይ ተመለከተ። ብቻውን ይህንን ታምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር፣ ምስጋናውም ለዓለም ሁሉ ምሉ ይሁን። የአገሩን ሰዎች ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ኑም አላቸው። ኃይሉን በእኔ ላይ ገለጠ፣ ቸርነቱን አደረገልኝ። እንደ ኃጢአቴ ብዛት መጠን የታየሁት በስቶም ተደረገልኝ፣ ይቅርታውንም በእርሱ ላይ አየሁ። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በልብሰ ወርቅ ተሸልማ አይተዋት ተገናኝተዋት እጅ ነሷት። ገናናነት ማን አመጣሽ አሏት። በእርሷ የተደረገውን ሁሉ ነገረቻቸው። በወዳጆቹም አድረው ታምራት የሚያደርግ እግዚአብሔርን አመሰገኑ። ተማርከው ስለቀሩትም እያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩም አሉ። ሥጋ ወደሙም ተቀብለው ደስ ብሏቸው ወደ ቤታቸውም ገቡ። ማዕድ አቀረቡ። እግዚአብሔር ጸጋ ዛብን ካንተ ከተለየው ጀምሬ እስከ ዛሬ ድረስ እህል አልቀመስኩም፣ ፈጣሪ በጥበቡ እስከ ዛሬ አደረሰኝ አለችው። ጸጋ ዛብ ነገሯን ሰምቶም አደነቀ። እርሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ነገር መልአኩም የሰራላቸውን ሥራም ሲጨዋወቱ አደሩ። ስለ ደስታቸው ብዛት እንቅልፍ ከዓይናቸውም ሸሸ። በተገናኙ በነጋውም በመጋቢት በ23 ቀን ጸጋ ዛብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። በዚያች ሌሊት በ24 ቀን ከሚስቱ ጋር ተገናኘ። በዚህችም ቀን አባታችን አቡነ ተክለ ሃይማኖት ተጸነሱ። ወስብሐት